አዝላ ወረደች ወደ ግብፅ አዝላ ወረደች ወደ ግብፅ ስደተኛው የአምላክ እናት ይህ ዓለም ለእርሷ የተገባህ ዓለም በምን ውሃ ታስተናግዳት የፍቅር ምንጭ ውሃ ተሟጦብሃል ኮንቲ ባህን የላከች የአምላክን እናት ተሳደብህ እነርስህን የላከች ሕፃኑን ልትገል አሳደድህ አዝላ ወረደች ወደ ግብፅ አዝላ እግዚአብሔር አንተን ማመን አምላኬ አንተን ማመን አባቶቻችን እግዚአብሔርን እያመሰገኑ ይገኛሉ። እግዚአብሔርን አመስግኑ። ለምስጋናችሁ አትሰስቱት። ስልካችሁን አውጡ ባካችሁ፣ ምን ብላችሁ አመስግኑ። በደመና እመቤታችን ርተና ሳሌለነ ላመስግንሽ ከሌሊት የዳነ ሄደ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታለኝ ከቤቴ
በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ በጌታ ኦርቶዶክሳዊ ባለማተብ የሊቀ መላኩ የቅዱስ ገብርኤል ወዳጅ ኮንክ ይህንን ቪዲዮ ግድ የለህም ለራሴ ጥቅም አይደለም ሼር አድርገ ለሚመለከተው አካል አድርስልኝ። ይህ ግለሰብ በቁጥጥር ስር ውሎ ለሕግ መቅረብ ለፍርድ መቅረብ አለበት። ራሱን ፕሮፌት ነኝ ብሎ የሚጠራ ግለሰብ የቅዱሳንን ስዕላት እንደፈለገ የማድረግ ምንም አይነት መብት የለውም። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት የቅዱሳን ስዕላት ነው። በራሱ ቤተ እምነት ላይ የፈለገውን ድርጊት መፈጸም ይችላል። የሌላ ቤተ እምነት የሚጠቀሙበትን የቅዱሳን ስዕላትና የሰማዕታትን ስዕል አድኖ አንስቶ ግን እንደፈለገ ማድረግ በዚህ ዘመን አይችልም። ሕግ አግባብ የሆነ ተገቢ ቅጣት ካልሰጠው እንገደዳለን። እንደነዚህ አይነት ሰዎችን አስተማሪ ቅጣት እንድንሰጣቸው እኛ ባለማህተቦች እንገደዳለን። ግዴላችሁም የሚመለከታችሁ ሕጋዊ ትላልቅ ስልጣን ላይ ያላችሁ ስለ ሀገር ሰላም የምትጨነቁ እንደነዚህ አይነት የሰላምን እጦት በከተማችን ላይ በሀገራችን ላይ የሚዘሩ ሰውን ያልተገባ ተግባር ላይ እንዲገባ የሚያደርጉ ፕሮፌትነን ብለው ራሳቸውን የሚጠሩ ግለሰቦችን እንድታስታግሱልንና በሕግ እንዲጠየቁልን አድርጉልን። ካላደረጋችሁ ግን ምንም ማድረግ አልችልም። ቅዱሳንን ሰማዕታትን ቤተ ክርስቲያንን እየነካ ዝም ብዬ የማይበትም የምታገስበትም ዘመን ላይ አይደለሁም። ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ። ይህን ቪዲዮ ከመቼውም ጊዜ በላይ ላይክ አድርጋችሁ ኮሜንት ሴክሽን ላይ የነገው ቅዱስ ገብርኤል ስሙን እንድታጥለቀልቁት ቅዱስ ገብርኤል ቃላችሁ እንድትጽፉበትና ቪዲዮንም 19 ጊዜ ኮፒ ሊንክ እንድታደርጉት ሪፖስት የመደመር ምልክት ካለም እርሱን በመጫን ለወዳጆቻችን እንድታደርሱልኝ ጠይቃችኋለሁ። በእንደዚህ አይነት ምግባር ላይ የተሰማራችሁ በየትኛውም ቤተ እምነት ውስጥ ያላችሁ ወንድም እህቶቻችን እናንተን እኛ በወንድማዊ ፍቅር እንወዳችኋለን። ዛሬም እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ለማናደድ ለማበሰጨት ብላችሁ እንደዚህ አይነት ያልተገባ ድርጊት ውስጥ ብትገቡም ወዳችሁ ሳይሆን በአጋንንታዊ አሰራር ተይዛችሁ እንደሆነ ስለምናውቅ እኛ እናንተ ላይ የበቀል እጆቻችንን አናነሳም። ምናልባት በምድራዊው ሕግ ላትቀጡ ትችላላችሁ፣ ግን እየተዘባበታችሁ ያላችሁት በቅዱሳኑ ላይ ነውና የሰማይ አምላክ ደግሞ ስለ ቅዱሳኑ እንዲህ ስትዘባበቱ ዝም አይልም። ነገ በልጅ ልጆቻችሁ አልፎም በሀገር ላይ መዓትና መከራን የምታመጡ ሰዎች ናችሁ። ስለዚህ ዛሬ እናንተን አንድ ወንድማዊ ምክር ልመክራችሁ የምፈልገው ነገር ብትችሉ ወደ ልቦናችሁ ተመለሱና እያስቀየማችሁት እየተዘባበታችሁበት ያለውን የሰማዩን አምላክ ይቅርታ ጠይቁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምን ሁሉ፣ አቤቱ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤቴ ድንግል ማርያም ሆይ በቅዱስ ገብርኤል በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን እንድትለምኝልን እንማጸናለን። አሜን። ሞክሬያለሁ ጋይስ። ይህ ቀን በቀን ሌሊት ከመተኛቴ በፊት የጸለይኩት ነገር ነው። ማታ ማለት ነው። እዚህ ደረጃ አልደርስም ነበር ያ ጸሎት ባልጸልይ ኖሮ። ገባችሁ አይደለ? ፍርሃት አይለቀኝም ነበር ያ ጸሎት ባልጸልይ ኖሮ። ስለዚህ ማለት ነው ሜቢ አማርኛ ሁለተኛ ወይም ሶስተኛ ቋንቋዬ ስለሆነ ይሆናል አብዛኛው ጊዜ በደንብ ያወራሁት እንግሊሽና ትግርኛ ነው። አማርኛም ለመምከርና ቲክቶክ ለመቀረጽ ተጠቀምበታለሁ። በአካል ብታገኙኝ ማለት ነው በጣም ነው ኮልተፍተፍ የምለው ልንገራቸው፣ ግን ልምድ ሆኖብኛል። ኤኒዌይስ ችየዋለሁ፣ ግን የበለጠ ተለማምጄ ደግሞ በፍጥነት ነው ምደግመው ማለት ነው። ሹፍ ይላል እዚህ ቲክቶክ ላይ አንድ የሚመቼ ልጅ አለ። እስቲ እንስማ። ሰው ሀብታም እናድርገው። ልስባ እንድምሰራው ንግድ አንተ እንድታመን ነው አሁን የምፈልገው። እዚህ ስቆም እኔ አይደለሁም ነገር ያለው ቀቢ በደንብ ያዝ። እግዚአብሔር መልአክ አሁን የሻኪሱም ይሁን ምንም ወርቅ ቶሎ ብለህ አምጣና በጌታ በኢየሱስ ስም ፍጠን። አንተ መልአክ ፈጣኑን መልአክ ያዘዝኩት ይፈጥናል። ይኸው ይዞ መጣ። የት እንደሚያመጣ አይታወቅም። አሁን ግን ያበንበታል።
ክፈትና የሚያብለጨለጩ ነገሮች አሉ። አዎ ይታያል። ግን ለታንቺ እንደው ይታያል። አሁን ይታያል። ከጉባኤ አንድ ሰው ማን ይምጣ? ይታያል። ብናኞች አዎ ይታያል። የእግዚአብሔር መልአክ ከሻኪሶ የመጣውን ወርቅ በተንከው እኮ እና አጨብጭቦ በተነው። ጌታ አጨብጭቦ በተነው እኮ። ሰብስብ እንጂ ወወስ በዚህ አያያዝ ነብዩን ተሳጠዋለ። ድጋሚ ድሃ ነው የምትሆነው። በነገራችን ላይ ይሄ አዲስ የመጣ ጴንጤ ነብይ ነውና ሰውን አባቴ ያጃጅለዋል፣ ሙልጭ አድርጎ ያጥበዋል ነው ምን አባቴ። እኔ ምለው የእግዚአብሔር መልአክ በዚህ ፍጥነት ከላይ ከሰማይ ከራማ በዚህ ፍጥነት ወርቅ ይዞ የሚመጣ ከሆነ ታዲያ ለምን እኛ ገብርኤል ሚካኤል ብለን ስንማጸን ለምን ኃጢአታችንን አበዛችሁት? እኔ ጴንጤ ገብርኤል ከላይ መልአክ መጥቷል አለ። ተጫወቱበት ይህን ህዝብ፣ ቀልዱበት ይህን ህዝብ። ከላይ ከሰማይ የእግዚአብሔር መልአክ ከየትም ብላ ነው ወርቅ ይዘናሉ። ከየትም ብለ ፈልገ አፈላልገ በፍጥነት አለው። ለዚህ ሰውዬ ምን ያስፈልገዋል አለ? ወርቅ አለ። እና ሰውዬው ወርቁን ተቀበለ። ጋይስ የሚያብረቀርቅ ነገር እንዳለ ብዙ ጴንጤዎች መጥተው መሰከሩ። አረ አለው እጁ ላይ ወርቅ አለ ምናምን የሚያብረቀርቅ ነገር አለ። ክብር ለኢየሱስ ሲባል ሰውዬው ረስቶት አጨበጨበ። ወይኔ ወይኔ ወይኔ! እንዲህ መቀለጃ እንዲህ መጫወቻ ትሆኑ። ይሄ ሰውዬ ማለት ነው አባቴ ገና ፍሬሽ እብድ ነብይ ነው። ያጥዋል ህዝብ አልኩ አባቴ። ከዚህ በፊትም እንዲህ ብሎ ነበር። ስማ ይኸው እኔ ዛሬ ጸልያለሁ፣ አንተ ሚሊዮነር ትሆናለህ። አሜን። አኬራ ላጃ ላቦዴ ኬላ ማሳ በለጠ የሚባል ሰው ታውቃለህ? እኔ ነኝ። አንተ ነህ? አዎ። በቃ ሚሊዮነር ሆነሃል። ምንድን ነው የምትሰራው? የግል ድርጅት። ታምናለህ? አዎ። ሚሊዮነር ለመሆን? አዎ። በኢየሱስ ስም አሁን ሚሊዮነር አደረኩ። ከጴንጤ የሚመጪ ይባል አሜን ምትይ እንዲህ የምትላት ነገር ነው። አሜን የምትላት ነገር ገብርኤል ያስቀያ እንዲህ የምትላት ወፍ የለም እኮ ወፍ የለም። አየሩ ቁርስ አይሆን ምሳ አይሆን መኪና አይሆን ቤት አይሆን ትዳር አይሆን ዝም ብላችሁ አየሩ እንዲሁ ሰማ። መጀመሪያ ሸሚዝን ቀይረ የምዕመኑን ህይወት አትቀይርም። አንተ በፍጹም አትቀይርም። አንተ ወርቅ የለህም፣ ዳይመንድ የለህም፣ ገንዘብ የለህም፣ ሚሊዮነር ማድረግ አትችልም። ሚሊዮን ችግር ግን ማምጣት ትችላለህ። ጎበዝ ነህ። እዚህ አዳራሽ ውስጥ ቁጭ ብላችሁ በማንም እብድ ነብይ የምትጃጃሉ እናንተ ህዝቦች ሆይ አረ አምልጡ፣ አረ ራን በሉ እና ወገኖቼ እንደው በእግዚአብሔር አትጃጃሉ እባካችሁ። ከእንዲህ አይነት ቦታ ውጡ፣ አምልጡ። ሰዓቱ እየደረሰ ነው። አትቀልዱ። ኢየሱስ ይመጣ የለ? አዎ ይመጣል። ሲመጣ የማንም ነብይ መጫወቻና መቀለጃ የሆናችሁ ጌታ ኢየሱስ አያገኛችሁ። አምልጡ ከእንዲህ አይነት አዳራሽ። ጌታ ኢየሱስ ከሌለበት፣ የወንጌል መዓዛና ጠረን ከሌለበት፣ እብድ ነብይ ከተሰበሰበበት ከዚህ ስፍራ አምልጡ። ራን አምልጥ። ራን ወርቂቱ ዘነቢቱ